አላህን የሚጠነቀቅ አላህን የሚፈራ የጀዐል ለሁ ለሱ ያደርግለታል መኽረጀን መውጫ ቀዳጃ ለጉዞው ቀን መዘጋጀት። ያ አላህ ያ ጉዞ አይቀርልን ሁላችን የምንሄድበት። ሳትማር ያስተማረች ዘርበይ እናትህን አባትህን ያ አላህ አላህ ይቅር ይበለን። እህቴ አላህን ስፈሪ አላህ ፈረጃውን አላህ ያመጣልሻል። ከአላህ ጋር ያለሽን ግንኙነት አሳምዱ። ከዚህ ግን አንድ የመጨረሻው ላይ አንድ አስተምሯል። ዛሬ ላይ አላህ ይጠብቀን። አላህን አለመፍራት ያለው ከባድ አደጋ ታውቃላችሁ። ብርድ ልብስ ውስጥ ገብተሃል፣ ሸፍነሃል፣ እናት አባት አያዩም፣ ማየውን ነገር ነው የምትመለከተው። አላህን ፍራ። ማን ይመለከተ? አላህ ይመለከተኛል። አንድ ሙስሊም ግን ልጁን መዳር ያለበት ለማን ነው ሲል እንደው አላህን ለሚፈራ ስነ ምግባር ያለው ታማኝ ለሆነ ብሎ አቀረቡለት። አላህን የሚፈራ ስነ ምግባር ያለው ታማኝ ከዚህ አካባቢ ካንተ ውጭ የለም፣ ልጄን ድሬሃለሁ። አየህ الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو يا أفريكا تيفي تكاتاتاوش እናቶች አባቶች ወንድሞች እህቶች እንደቆያችሁ እንደሰነበታችሁ በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው። አላህ ይጠብቃችሁ፣ አላህ ይጠብቀን። ይህ አፍሪካ ቲቪ ነው። የህይወት ጎዳና፣ የርዝቅ ሰበቦች፣ ከጭንቀት መገላገያ፣ የዱንያ ስኬቶች ለአኺራ ምቾት በሚል ቆይታ እናንተ ዘንድ እየቀረበ ያለ ፕሮግራም ነው። ዛሬ ደግሞ ከጭንቀት መገላገያው ርዝቅ ከሚያሰፉ ነገሮች አንዱ አላህን በድብቅም በግልጽም አላህን መፍራት። ኢተቂላህ ሐይሱማ ኩንት እንዳሉት አላህን ፍራ የትም ቦታ ብትሆን። ተቅዋ አላህን መፍራት ርዝቅ ያሰፋል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ የጅዐል ለሁ ለሱ ያደርግለታል መኽረጀን መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ ርዝቁንም ካላሰው ቦታ ያመጣለታል። ያ አላህ አላህን መፍራት። አላህን ፈርተህ የዱንያ ስኬትህ ለአኺራ ምቾትህ ሚስተካከልበት። እህቴ አላህን ፍሪ፣ ወንድሜ አላህን ፍራ ስንባል ስትባል ውስጣችን ፍራቻ ድንጋጤ ሊመጣ ይገባል። የአላህ ስም ነው የተነሳው። ኢተቂላህ አላህን ፍራ ሲባል ድንጋጤ ሊመጣ ይገባል። ተቅዋ ማለት በቋንቋ ደረጃ አልዊቃያ ይላሉ፣ መጠንቀቅ ነው። አይ አየቂያ አልኢንሳኑ ነፍሰሁ ሚማ የኻፉ ወየሕዘሩ ራሱን ከሚያስፈራው ነገር የሚጠነቀቅበት ማለት ነው። በሸሪዓ ደረጃ እስጢላህ በሸሪዓ ደግሞ ሁለቱ ኢማሞች ኢማም ኢብኑል ቀይም እና ኢብኑ ረጀብ ረሒመሁላህ ኢነ መዳረ ተቅዋ على الوقاية من عذاب الله وذلك بفعل أوامره واجتناب نواهيه قالوا تقوى مالت الله بازوت عليه بمتعزز بكلكل ولا مكلكل متنقق يسون قطعت بمفرات متنقق مالتنا تقوى مالت الله المفرات. علي بن أبي طالب رضي الله عنه سورة آل عمران يالتشني قرآن አንቀጽ ሲተነትኑ يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون እናንተ ያመናችሁ ሰዎች ሆይ አላህን ተገቢውን ፍራቻ ፍሩት። ولا تموتن إلا وأنتم مسلمون ሙስሊሞች ሆናችሁ እንጂ እንዳትሞቱ ሚለውን أن ተቅዋ ማለት አሉ هي الإيمان بالتنزيل አላህ በወረደው ማመን፣ በቁርአን ማመን፣ በነብዩ ሐዲስ ማመን መቀበል መኖር። والخوف من الجليل ታላቁን ጌታ አላህን መፍራት ነው። ወሪዳ ቢልቀሊል በትንሽ ነገር መውደድ መደሰት መብቃቃት ነው። ወልኢስቲዕዳዱ ሊየውም ረሒል ለጉዞ ቀንም መዘጋጀት ነው። ስንቱ ተዘጋጅተዋል። ዛሬ ጉዞ አለ፣ ዑምራ ጉዞ አለ፣ እንደዚሁም ውጭ ሀገር የሆነ ጉዞ አለ፣ በረራ አለ ሲባል ሻንጣን ታዘጋጃለ። ፓስፖርት አለ የለም፣ ቪዛው ሳለ የለም፣ ምን ረሳው ጥንቃቄ ለጉዞ ትዘጋጃለህ አይደል? ለቀብር ጉዞ ውስጥ ተዘጋጅተሃል? አዎ የቀብሩ ቪዛ ሲመታ ትኬቱ ሲቆረጥ የዱንያው በቃ ኮንትራታችን ሲያበቃ ወደ ቀብር የምንጓዝበት ጊዜ አለ። ወልኢስቲዕዳዱ ሊየውም ረሒል ለጉዞው ቀን መዘጋጀት። ያ አላህ ያ ጉዞ አይቀርልን ሁላችን የምንሄድበት ወቅት ነውና ጊዜ ይመጣልና መዘጋጀት ያስፈልጋል።
አላህን መፍራት የነገሮች ሁሉ ቁልፍ ነው። አላህን መፍራት ለስኬት ያበቃሃል። ወመን የተቂላህ የጅዐል ለሁ ሚን አምሪሂ ዩስራ ነው። አላህን የሚጠነቀቅ አላህን የሚፈራ ጉዳዩን በአጠቃላይ አላህ ያግራራለታል፣ ገር በገር አላህ ያደርግለታል። ስለዚህ ጉዳይ ዛሬ ቆይታ እናደርጋለን። እስቲ ከአንድ ታሪክ እንመልከት። አላህን መፍራት ያለውን ደረጃ፣ ትልቅ ደረጃ አንድ ታሪክ ነው። በደንብ ተከታተሉኝ። እኔ አብዱላህ ብን ዑመር ብን አልኸጣብ ረዲየላሁ ዐንሁማ አቢ አብዱራህማን ተብለው የሚጠሩት የታላቁ ሰሓባ የዑመር ብን አልኸጣብ ልጅ የሆኑት አብዱላህ አቢ አብዱራህማን ተብለው ይጠራሉ። አብዱላህ ብን ዑመር ብን አልኸጣብ ረዲየላሁ ዐንሁማ ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ሰማዋቸው። የቆል እንጠለቀ ሰላሰቱ ነፈሪን ሶስት ሰዎች መንገድ ጀመሩ፣ ተጓዙ። ሚመን ካነ ቀብለኩም ከእናንተ በስተፊት የነበሩ ሰዎች ናቸው፣ ህዝቦች ናቸው። ሐታ አዋሁሙል መቢቱ ኢላ ጋሪን እንደው አዳራቸውን ወደ ሸለቆ ባስጠጋቸው ጊዜ እስከሚያስጠጋቸው መሸባቸውና ዝናብ ሲመጣ የሆነ ሸለቆ ውስጥ ገቡ፣ ዋሻ ውስጥ ፈደኸሉሁ ገቡ። የዚህ ጊዜ ፈንሐደረት ሰኽረቱ ሚነል ጀበሊ ከተራራው ላይ ትልቅ ቋጥኝ ድንጋይ መጣና ወደ ዋሻው በር መጥቶ ፈሰደት ዐለይሂም በነሱ ላይ አልጋር ዋሻውን ዘጋባቸው አሉ። አሁን ጭንቀት ውስጥ ገቡ፣ የሚወጡበት አጡ፣ ተጨናነቁ፣ ተባባሉ። ፈቃሉ እንዲህ ተባባሉ፣ ኢነሁ ላ ዩንጂኩም ሚን ሃዚሂ ሰኽራ እነሆ ነገሩ ከዚህ ጭንቀት ከዚህ መከራ መውጣት አይችሉም። ኢላ አን ተድዑ ላህ ቢሳሊሒ አዕማሊኩም አላህን ለሱ ብላችሁ የሰራችሁ ስራ ካለ መልካም ስራ በዛ ካለመናችሁታ። ቃለ ረጁሉ ሚንሁም ከነሱ መካከል አንደኛው አለ አላሁመ አላህ ወይ ካነ ሊ አበዋኒ ሸይኻኒ ከቢራኒ ለእኔ ሁለት እናት አባት ነበሩ እድሜያቸው የገፋ ወኩንቱ ለአግቢቁ ቀብለሁማ አህለን ወላ ማለን እኔ ደግሞ ከነሱ በስተፊት ንብረት ማለት ባሪያዎቹን ቤተሰብ ማለት ልጅ ሚስቱን አጠጥቼ አላቅም። ፈአና ቢየ ጠለቡ ሸጀሪ የውመን አንድ ቀን ቅጠል ዛፍ ምናምን እንጨት ለመፈለግ ሲሄድ ዘገየው። ፈለም አሪሕ አለይሂማ ሐታ ናማ ወደ እነሱ እስኪተኙ አልተመለስኩም ነበረ። ፈሐለብቱ ለሁማ ገቡቀሁማ ገቡቅ የሚባለው ይሄ በማታ የሚታለብ የሚጠጣ ገቡቅ ይባላል። ለነሱ አለብኩላቸው። ፈወጀድቱሁማ ናኢመይኒ የተኙ ሆኖ አገኘዋቸው። ፈከሪሕቱ እኔም ደግሞ ጠላውኝ አን ኡቂዘሁማ እነሱን ከእንቅልፋቸው መቀስቀስ ወአን አግቢቁ ቀብለሁማ አህለን አው ማለን እኔ ከነሱ በፊት ልጆቼንም ንብረቴንም ባሪያዎቼን አጠጥቼ አላቅም። ፈለቢስቱ ቆየውኝ ወልቀደሁ አላ የዲ የማጠጣበት የኩባያው በእጄ ይዤ አንተዚሩ እስቲቃዘሁማ የነሱን መንቃትን መጠባበቅ ጀመርኩኝ። ሐታ በሪቃ ልፈጅሩ ፀሐይ እስክትወጣ ፈጅር እስኪደርስ ድረስ። ወሲብየቱ የተዳገውነ እንደ ቀደሚ ልጆቼ ህፃናቶቹ እግሬ ላይ ሆነው ይጮዋሉ ከራብ የተነሳ። ፈስተይቀዛ እናት አባቴ ነቁ። ፈሸሪባ ጠጡ ገቡቀሁማ ወተታቸውን አሉ። ከዛ ምን አለ የተፈለገው ነገር አላሁመ አላህ ወይ ኢንኩንቱ ፈዐልቱ ይህን ነገር የፈጸምኩት እንግዲህ አላህን ስለፈራ እኮ አላህም አይፈራ እኮ እናት ይዘርበል ይላል። ዛሬ የዘመኑ ሰው አላህ ይጠብቀን። ሂጂ ያልተማርሽ ይላል እናቱን። አላህ ይጠብቀን። እናት ሰዓት በላይ ያበላች ሳትማር ያስተማረች ዘርበይ እናትህን አባትህን ያ አላህ ይቅር ይበለን። ምን አለ አላህ ወይ ኢንኩንቱ ፈዐልቱ ዛሊከ ብቲጋ ወጅሂከ ያንተን ፊት ፈልጌ ከሆነ ይህን ነገር የፈጸምኩት ፈፈርጅ አና ከኛ ፈርጀን ነጃ በለን ማ ነሕኑ ፊህ ሚን ሃዚሂ ሰኽራ ከዚህ ካለንበት ቋጥኝ ድንጋይ ነፃ አውጣን አለ። ፈንፈረጀት ሸይአን ትንሽ ከፈታለች። ላ የስተጢዑነ አልኹሩጀ ሚንሁ ነገር ግን መውጣት አይችሉም አለ። ሁለተኛው ቀጠለ። ከርዕሳችን እንደሚገናኝ የኛው ታሪክ ነው። ቃለ ልአኸሩ ሌላኛው ቀጠለ አላሁመ አላህ ወይ ኢነሁ ካነት ሊ ብነቱ አሚ የአጎት ልጅ ነበረችኝ። ካነት አሐበ ናስ ኢለየ እኔ ዘንድ በጣም ተወዳጅ ነበረች። ወፊ ሪዋያ በሌላ ዘገባ ምና ኩንቱ ኡሕቡሃ ከአሸድ ማ ዩሕቡ ሪጃሉ ኒሳ ወንድ ልጅ ሴትን እንደሚወደው በጣም እንደሚወደው እኔም እንዲወዳት ነበር አለ። ፈአረድቱሃ አላ ነፍሲሃ ፈምተነዐት ሚኒ ለነፍሴ የፈለግኳት ከኔ ተከለከለች አለ። ያኒ ዝሙት ሊሰራባት ነይ እባክሽ አላት። አንድ ቀን እምቢ አለች። ሐታ አለመት ቢሃ ሰነቱ ሚን ሲኒን አይ ነዘለት ቢሃ በእሷ ላይ ድርቅ የመጣ ጊዜ የተከሰተ ጊዜ ከድርቅ ዓመታቶች እሷ ላይ የመጣ ጊዜ አንደኛው ዓመት ላይ ፈጃአትኒ እኔ ዘንድ መጣች ቸገረኝ አለችኝ። ፈአጠይቱሃ ሰጠዋት 20 ወሚአተ ዲናሪን
120 የወርቅ ሳንቲም ገንዘብ ሰጣት። አላ አን ቱሐሊየ በይኒ ወበይነ ነፍሲሃ በእኔና በእሷ ነፍስ መካከል ልትከፍት እሺ ልትል ማለት ነው። ያቺን የከለከለችኝን ለዝሙት ጥሪ ሳቀርብላት እምቢ ያለችውን እሺ ልትል ያ አላህ። ፈፈዓለት ተስማማት። ቸገረት፣ እራባት። ዛሬ ስንት እህቶች አሉ ሲቸግራቸው በቃ ከአቅማቸው በላይ ወደ መጥፎ ነገር በምንም መልኩ እንደዚህ ጉዳይ ውስጥ እንዳትገቡ። አንዳንድም ደግሞ መጥፎ ሰው አለ ገንዘቡን ተማምኖ የስንት ህይወቶችን ታሪክ የሚያበላሽ የኮሌጅሽን እኔ ከፍልልሻለሁ እያለ ህይወቷ የሚያበላሽ ቆርቆሮ እያሳየ ህይወቷ የሚያበላሽ እህቴ አላህን ስፈሪ አላህ ፈረጃውን አላህ ያመጣልሻል። ከአላህ ጋር ያለሽን ግንኙነት አሳምሪው። አላህ ጭንቀትሽን ይገላግልሻል። አላህን መፍራት የርዝቅ መክፈቻ በር ነው። ወመን የተቂላህ የጅዐል ለሁ መኽረጃ። ይህ ሰው 120 ዲናር ሰጣት። ምን ልትል? ከእሷ ጋር ያለውን ግንኙነት እምቢ ያለችውን እሺ እንድትለው ተስማማች። ሐታ ኢዛ ቀደርቱ ዐለይሃ በእሷ ላይ የቻልኩኝ ጊዜ ወፊ ሪዋያ ፈለማ ቀዐድቱ በይነ ሪጅሊሃ በሁለት እግሮቿ ላይ የተቀመጥኩ ጊዜ አለ። ግልጽ ነው አይደል? ልብስ ተወልቋል፣ እንደፈለገ የሚፈልገውን ሊፈጽም ሲል ዝሙት ሊሰራ ሲል ማለት ነው በአጭር ቋንቋ። ቃለት እቺ ሴት አለች ኢተቂላህ አላህን ፍራ፣ ወላ ተፉደል ኻተመ ኢላ ቢሐቅህ ቀለበቱን ያለ አግባቡ እንዳሰብረው ያኒ ክብረ ንጽህናን እንዳትነካ፣ እንዳትደፍረኝ፣ እንዳትጠጋኝ አላህ በፈለገው በኒካ ካልሆነ ማለት ነው። ፈንሰረፍቱ አንሃ ከሷ ተነሷል። አላህ ኢማን ይጠይቃል። ሰው ዛሬ ለብሶ አልቻለም አይደል? አንዷን ሲያይ እንዲህ ሲሸኝ አንገቱ ይሰበራል እኮ የሆነች በቃ ጀርባዋን ሲመለከት ኋላ ሲመለከት አቤት እች ልጅ ይላል። ላ ኢላሃ ኢላላህ። አይናችሁን ስበሩ ያለው አላህ ለዚህ ነው። አንድ ዓሊም ምን ይላሉ? ሰው እንደዚህ አይነት መጥፎ ነገር ላይ ሲወድቅ አንድ ሶስተኛ አቅሉን ይስተዋል። በቃ ቦምብ ቢፈነዳም አይሰማም። ይህ ሰው አላህን ፍራ። አንተ ምን አይነት ኢማን ነው? አላህ የዚህ አይነት ኢማን አላህ ይለግሰን። ከእንደዚህ አይነት ተግባርም አላህ ይጠብቀን። አላህን ፍራ። አንተ አስብ ያ አላህ። ሰው እንደዚህም ሁሉን ነገር ተመቻችቶለት ምን ብሎ አላህን ፍራ ሲባል አላህን መፍራት አላህ ዛሬ አጣነው ነው እኮ። ኢተቂላ አላህን ፍራ ሲባል አንተ ራስህ አላህን ፍራ ይላል። አንድ መስጊድ ላይ ሰዎች ተከራከሩና አላህን ፍሩ ሲባል ማን ይስማ? አላህ ስም እየተነሳ አላህን ፍራ ይላል። ኧረ ተው አትጨቃጨቁ፣ ማን ይስማ? አንድ ተራ ፖሊስ ተነሳና ሁላችሁም ጸጥ በሉ፣ እኔ ፖሊስ ነኝ ብሎ መታወቂያውን ሲያስቀምጥ ሲያሳይ ጸጥ ብሎ ላኢላሃ ኢላላህ። ሰው አላህን ፍራ እየተባለ ምንም ሳይሰማ አንድ ተራ ፖሊስ ተነስቶ እኔ ፖሊስ ነኝ ሲል አላህን ፍሩ ሲባል አላህን መፍራት እንኳን እኛ ተራዎቹ አይደለንም። ነቢዩን እኮ ያ አዩሃ ነቢይ ኢተቂላህ አንተ ነቢይ ወይ አላህን ፍራ ተብሏል። አላህን መፍራት ነገሮቹ ለስኬት እንዲመጣ ያደርግልሃል። ይህ ሰው ፈንሰረፍቱ አንሃ እኔ ከሷ ገለል አልኩኝ። ወሂየ አሐቡ ናሲ ኢለየ እች ሴት እኔ ዘንድ በጣም ተወዳጅ ሆና ከሰዎች ወተረክቱ ተውኩኝ አዘሀበ ለዚ አዕጠይቱሃ ለእሷ የሰጠዋትን ወርቅ ገንዘብ ተውኩኝ። አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ብቲጋ ወጅሂከ ይህን ነገር ያንተን ፊት ፈልጌ ከሆነ ያደረግኩት ለአንተ ብዬ ከሆነ ፈፍሩጅ አና ማ ናሕኑ ፊህ ከዚህ ካለንበት መከራ ነጃ በለን አለ። ፈንፈረጀት ሰኽረቱ እቺ ቋጥኝ ድንጋይ ከፈታለች። ገይረ አነሁም ላ የስተጢዑነ አልኹሩጀ ሚንሃ እነሱ ግን ከሱ መውጣት አይችሉም። ለምን? ሶስተኛው አለ። አየህ አላህን የመፍራት ፈረጃ እንዴት እንደሚያመጣል። ሶስተኛው ቀጠለ። ወቃለ ሳሊሱ አላሁመ እስተዕጀርቱ ኡጀራ አላህ ወይኔ ሰራተኞችን ቀጠርኩኝና ወአዕጠይቱሁም አጅረሁም ገይረ ረጁልን ዋሂድን ተረከ ለዚ ለሁ ወዘሀበ አንድ ሰው ብቻ ደሞዙን ሰጣቸው፣ ሌሎች ተቀበሉ፣ አንደኛውም ቢብሎ ትቶ ሄደ አለ። ፈሰመርቱ አጅረሁ የእሱን ገንዘቡን አባዛውለት ሐታ ከሱረት ሚንሁ ልአምዋል የእሱ ገንዘቡ እስኪበዛ ድረስ ፈጃአኒ እኔ ዘንድ መጣ። ባዕደ ሂኒን ማለት ከጊዜ በኋላ መጣ። እንዴ እስቲ ያቺ ደግሞ ዝም ቢያልኳትን ዛሬ ልቀበል አይነት ብሎ መጣ። ፈቃለ ያ አብደላህ አንተ አላህ ባሪያ ወይ አዲ ኢለየ አጅሪ እኔ ዛኔ ትቼ ሄድኩትን ደሞዜን ስጠኝ አለው። ፈቁልቱ ኩሉ ማ ተራ ሚን አጅሪከ የሁሉ ምታዊ አንተ ደሞዝ ነው። ሚን ኢብሊን ሚን አልኢብሊ ወልበቀሪ ከግመል ወልበቀሪ ከዚህ ከላሙ ወልገነሚ ከፍየል ከበጉ ወረቂቂ ከባሪያው በአጠቃላይ ያንተ ገንዘብ ነው አለው። በሱ ገንዘብ ምን አደረገለት?
አባዛለት ደሞዙን አባስቶለት ማለት እየሰራበት ምን እያለ ባሪያውን እየገዛ ፍየሉን ገዝቶ ሲያራባ ምን ሲል በጉን ምኑን ያ አላህ ድካሙ ስንት እንግዲህ አስቡት። በደሞዝ ቢታሰብ ስንት ሊሆን ነው ራሱ አባዛለት። ከዛስ ምን ተፈጠረ? ከአፍታ ቆይታ በኋላ ታሪኩን ነግራችኋለሁ። ሳትርቁ ጠብቁ። ካፍታ ቆይታ በኋላ ተመልሰን መተናል። ገንዘቤን ስጠኝ ያለው ማን? ገንዘቡን ትቶ ሄደው ሰራተኛ። በሱ ገንዘብ ያባዛው ይህ ሰው ደግሞ ይህ ሁሉ የምትመለከተው ኩሉ ማተራ ሚን አጅሪከ፣ ይህ ሁሉ የምታየው ከአንተ እኮ ደሞዝ ነው። ሚን አልኢቢሊ ወልበቀሪ ወልገነሚ ወረቂቅ አለው። ከግመሉም ከከብቱም ከፍየል በጉ ከባሪያው አለው። ፈቃለ ያ አብደላህ አንተ አላህ ባሪያ ወይ ላ ተስተህዚእ ቢ፣ በእኔ ላታላግጥብኝ ባክህ። እኔ ደሞዜ እቺ ናት። ለምሳሌ ደሞዝ 10 ሺህ ከሆነች ደሞዜ 10 ሺህ ነው፣ 1 ሚሊዮን ነው ትለኛለህ፣ ለምን ታላግጥብኛለህ አይነት አለው። ፈቁልቱ ላ አስተህዚኡ ቢከ፣ በአንተ ላይ ያላላግጥብህም ያንተ ነው አለው። ፈአኸዘሁ ኩለሁ፣ ሁሉንም ያዘ። ፈስታቀሁ፣ እየነዳ ይዞ ሄደ። ፈለም የትሩክ ሚንሁ ሸይአን፣ ለእኔ አንዳች ነገር ሳይተው ይዞ ሄደ አለ። አላሁመ አላህ ወይ ኢን ኩንቱ ፈዐልቱ ዛሊከ ብቲጋ ወጅሂከ፣ ያንተን ፊት ፈልጌ ከሆነ ያደረግኩት ካለንበት ነገር ፈፍሩጅ አና ማ ነሕኑ ፊ፣ ነጃ በለን አለ። ፈንፈረጀት ሰኽረቱ ፈኸረጁ የምሹን፣ ሙተፈቁን ዐለይህ። ቋጥኟ ተከፈተች፣ ወጥተው መሄድ ጀመሩ። ለአላህ ብሎ የሰራው አላህን ፈርተ ምሰራው የአላህን ፊት ለማግኘት ከሱም እንዳለማግኘት ምሰራው ነገር ሁሌም እንዳለው። ከዚህ ግን አንድ የመጨረሻው ላይ አንድ አስተምረዋላ። ዛሬ ላይ አላህ ይጠብቀን። አላህን አለመፍራት ያለው ከባድ አደጋ ታውቃላችሁ። ከክፍለ ሀገር አንዱን ያስመጣዋል፣ ስራ ይቀጥረዋል። 20 ዓመትም ይሁን 10 ዓመትም ጉልበቱን ምጥጥ ያደረገውና ከዚህ የሰው ሁሉ ዓመት ከሰራውበት ብር ስጠኝ ካለኝ ደሞዝ ካለኮ የሱቁ ንብረት ይሆናል ብሎ ያስብና ምን ያደርገዋል? ምንም ባላደረገው ነገር ታፔል ላይ ለጥፍበታል። ምን ዘርፎኛል፣ ንብረቴን ወስዶኛል ብሎ የውሸት ምስክር ደርድሮ እስር ቤት ያስገባዋል። ምን ላለመስጠት? ደሞዝ ላለመስጠት። ደሞዙ ሲያባዛው የሱቁ ንብረት ሊሆን ይችላል። ለምን? 20 ዓመት ጉልበቱን በልቶታል፣ 10 ዓመት ጉልበቱን በልቶታል። ያ አላህ የሰው ሐቅ የምትነኩ፣ ያለ አግባብ ርዝቄ ይስፋ የምትሉ፣ ያለ አግባብ ልክበር የምትሉ አላህን ፍሩ። አላህን ሳንፈራ የምናመጣው ነገር አደጋ አለው። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ፣ ለአላህ ብሎ አንድን ነገር የተወ አላህ የተሻለ ይተካለታል። አላህን ስትፈራ ወላሂ አላህን ፈርተ በምታደርገው ነገር የተሻለ ነው የሚመጣለ። ነቢዩ ሰለላሁ ዐለይሂ ወሰለም የመከሩን ይሄ ነው። አንድ ቀን ዑመር ብን አልኸጣብ ረዲየላሁ ዐንሁ ከአብደላህ ብኑ ዲናር ጋር መንገድ ወጡ። መንገድ በሚወጡበት ሰዓት ከተራራው ከመካ ተራራ እየወረዱ አንደኛው እረኛ በግ እየነዳ ይመጣል። ዑመር እስቲ አንዷን ፍየል ሽጥልን አሉት። ኧረ እኔ ባሪያ ነኝ፣ ይሄ እኮ ያለቃዬ ነው አላቸው። አለቃ የተያህል ለአለቃ ተኩላ በላው ብለህ ትነግረዋለህ አሉት። አለ ይሄ ባሪያ የአላህ ባሪያ ነው፣ ተቅይ ነው፣ አላህን የሚፈራ ነው። ፈአይን አላህ፣ አላህ ታዲያ አይንም እንጂ አላህ እኮ ይመለከተኛል። አለቃ ባያየኝ አላህ ያየኛል እኮ አላቸው። ፈበካ ዑመር ማልቀስ ጀመሩ። የዛ አይነት ባሪያ በሳቸው ዘመን ማግኘታቸው አስደስቷቸው አለቀሱ። አለቃህን አሳየኝ አሉት። አለቃ ጋር ወሰዳቸው። ይህም ባሪያ ሽጥልኝ አሉት ዑመር። ለዑመር ሸጠላቸው። ዑመር ምን አሉ? አላህን መፍራትህ አላህ ያየኛል ብለህ በድብቅም ሰው ሳያይህ አላህን መፍራትህ ዛሬ ከባርነት ነፃ አውጥተዋል በዱንያ ላይ። አያችሁ ስኬት። ነገ ደግሞ አኼራ ላይ ከጀሃነም እሳት ነፃ ትወጣለህ ብዬ ተስፋ አድርጋለሁ አሉ። አላህን መፍራት ውጤቱ ነው። በአንድ ወቅት ዑመር ረዲየላሁ ዐንሁ ምን አሉ? ውሃና ወተት እንዳትቀላቅሉ አሉ። ውሃና ወተት እንዳትቀላቅሉ ብሎ አዋጅ አወጡ። አዋጅ አወጥተው ሁሉም ተበተነ፣ በየቤቱ ገባ። አንድች እናት ለልጇ በወተቱ ላይ ውሃ ጨምር ይብዛ አለች።
ቅድም እኮ አሚረል ሙእሚኒን ከለከሉ አለች እቺ ጀግና ተቅይ ሴት። አሚረል ሙእሚኒን የታየን አለ እንዴ? ዑመር ባይን የዑመር ጌታ አየንም እንዴ? ኢንካነ ዑመሩ ላ የራና ፈኢነ ረባ ዑመር የራና፣ የዑመር ጌታ እኮ ያየናል አለች። ዑመር እቺ ንግር ሰሙና ቤቱን ምልክት አድርግልኝ ብለው ሄዱ። ቤት ገብተው ከልጆቻቸው አንድ ሷሊ ልጅ አግኝቻለሁ ማን ነው ያገባት አሉ ዑመር። አንደኛው አገባት። ምን ይላሉ ታሪኩ ላይ ሲናገሩ ከዚህ ሴት ዘር ማን ተገኘ? አምስተኛ ኸሊፋ ተብሎ የሚጠሩት ዑመር ኢብኑ አብዱል አዚዝ የተገኙት ከዚህ ሴት ዘር ነው። አላህን መፍራት ስኬት ነው፣ ውጤቱ ያማረ ነው። አንድች ሴት ንጉሱ ዚና ሊሰራባት ጠራትና በሮችን ዝጊ አላት። ሙሉ በር ዘጋች። ሁሉንም በር ዘጋሽ አላት። አዎ አንድ በር ግን አልዘጋልኝ። የትኛው በር? የአላህ በር። አላህ ያየኛል። ኢተቂላሃ ሐይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም። በቀንም በማታ ዱባዮንክ ቻይና ሰው ኖረ አልኖረ የምትታወቅበት ቦታ ሄድክ፣ የማትታወቅበት ቦታ ሄድክ፣ ጨለማ ነው ብርሃን ነው ማንም ማቅ የለም። አዎ አላህን ፍራ። ኢተቂላሃ ሐይሱማ ኩንት። አዎ አላህን ፍራ። በቃ የወንጀል ዝርዝሩ ማቅረብ አያስፈልግም። የትም ቦታ ብትሆን አላህን ፍራ። አላህ ይመለከተኛል፣ አላህ ያየኛል። አለም የዕለም ቢአነ አላህ የራ፣ ይህ ሰው አላህ እንደሚመለከተው አያውቅም እንዴ? አላህን ፍራ። ሞባይል ይዘሃል፣ አላህ ይመለከታል፣ አላህን ፍራ። ብርድ ልብስ ውስጥ ገብተሃል፣ ሸፍነሃል፣ እናት አባት አያዩም፣ ማይሆን ነገር ነው የምትመለከተው፣ አላህን ፍራ። ማን ይመለከተ? አላህ ይመለከተኛል። በቃ ሁሌ አላህ ያየኛል፣ አላህ ይመለከተኛል የሚለው ነገር ሲመጣ አላህን ፈርተ ስተወው የተሻለ ነገር አላህ ይሰጥሃል። ርዝቅህ ይሰፋል፣ ጭንቀት ይወገዳል። ወመን የተቂላሃ የጅዐል ለሁ መኽረጃ፣ አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቅሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰቡት አላህ ያመጣለታል። የተቅዋ ውጤት ነው አላህን መፍራት። ወላሂ እጅግ ሲበዛ ብዙ ጥቅሞች አሉት። ሰመራቱ ተቅዋ ቢገለጽ፣ የተቅዋ ፍሬዎች ቢገለጽ፣ ሱብሓነላህ ሐቅ ባጢል የምትለይበት፣ ጭንቀት የሚወገድበት፣ ኸይር ነገር የምታገኝበት፣ ከአላህ ጋር ግንኙነት የሚያምርበት የወልይነት መገለጫ እኮ ነው። አለዚነ አመኑ ወካኑ የተቁን፣ እነማን ናቸው? እነዛ ያመኑ አላህን የሚጠነቀቁ አላህን የሚፈሩ እኮ ያለው ወልዮች ናቸው። አንተ አላህን ፈርታስ ያዘዘን ከታዘዝክ የከለከለን ከተከለከልክ አንተ ወልይ ነህ። አላህን መፍራት እህቴ፣ ሂጃብሽን አይ ማንም አየኝም ዛሬ እስቲ አውልቄ አባያ ለብሻለሁ፣ ከውስጥ የሆነ ጅንስ ሱሪ ለብሻለሁ፣ ቤት እንግዲህ እንዳያዩኝ ከላይ አባያ ለብሻለሁ፣ የሆነች ቦታ ወጣው አባያን አውልቄ ጥየው እንደፈለኩሉን፣ አላህ ይመለከትሻል፣ አላህ ያይሻል። አላህን መፍራት፣ አላህን ስትፈሪ ዱንያ አኺራሽ ይስተካከላል። ወላሂ ትዳርሽ ያማረ ይሆናል። ያማረ ትዳር አላህ ይለግስሻል። በምን? አላህን በመፍራት በቃ ተቅዋ ማይገባበት ቦታ የለም። ስለዚህ አላህ ያየኛል፣ በቃ ይመለከተኛል። ዛሬ ካሜራ አለ፣ ይህ የሚቆጣጠር አለ፣ በካሜራ እይታ ውስጥ ኖት ሲል የሆነ ቦታ ላይ የሆነ ፋውል ለመስራት እንፈራለና በቃ አላህ እንዴ ካሜራ ታዲያ ለአላህ ከካሜራ ያነሰ ቦታ ሰተን ነው? አላህ አይመለከተንም? ወላሂ ከሱ የሚደበቅ የለም። ካሜራው ምናልባት ጨለማ ነገር ላያይ ይችላል አይደል? ሲጨልም ምን ሲል የራሱ ብርሃን ማብራት ከሌለው በቃ ላያይ ይችላል። ሚሞሪ ፉል ሊሆንበት ይችላል። አላህ ጋር የለም። ከአላህ ቁጥጥር ከአላህ እይታ የሚያመልጥ ማንም የለም። አላህ ይመለከተኛል። አብዱላህ ኢብኑ ሙባረክ ሲባል ትሰማላችሁ። አብዱላህ ኢብኑ ሙባረክ ማለት አባታቸው ሙባረክ የአንድ አትክልተኛ ሰራተኛ ናቸው። አብዱላህ ኢብኑ ሙባረክ ከየት ተገኙ? አላህን የመፍራት ውጤት የሷሊህ ልጅ መገኘት ነው። አላህን ስትፈራ ዝርያህ ያማረ አላህ ያደርግልሃል። አብዱላህ ኢብኑ ሙባረክ የአንድ አትክልተኛ ሰራተኛ ናቸውና አንድ ቀን ባለቤቱ የአትክልቱ ባለቤት መጥቶ እስቲ የሚጣፍጥ ፍራፍሬ ብርቱካን አምጣለኝ አላቸው። ቆርጠው ሰጡት። ሲበላው ይጎመዛል። የሚጣፍጥ አይደለም ይመራል። እስቲ የሚጣፍጠውን አምጣ። አሁንም ቆርጠው ሰጡት። ይመራል። ሰውየው ተቆጣ። የሚያሾፉበት መሰላቸው። የሚጣፍጥ እያልኩ የሚመር ሰጠኛለህ? በአላህ ይሁንብኝ እኔ እዚህ ቤት ከተቀመጥኩ ጀምሮ አንድ ቀን ጣፋጭቱ ነው መራራይቱ ነው ቀምሼ አላቅም አለ። ላኢላሃ ኢለላህ። ዛሬ የት ፍሩት ቤት የተቀጠረ ሰው አይታችኋል?
2 ኪሎ 3 ኪሎ የሚሸጥበት እሱ እኮ አመራሽ ነው። አብደላህ ኢብኑ ሙባረክ ማን ነው? ምርታማው ቦታ እርሻ ቦታ ላይ ያሉት ቢጎድል ምን ይጎደለ የማይታወቅበት ቦታ ማለት ነው። ዛሬ ግን አንድ ሙዝ ገንጠል ይበላል። ባለቤቱ ፈቅደዋል፣ አብሽር ከፈቀደልህ፣ ካልፈቀደ ግን ያስጠይቃል በኢስላም። አማና አለመወጣት፣ አማናህን ልትወጣ ይገባል ማለት ነው። ሙባረክ ምን አደረጉ? ይህንን እኮ ቀምሼው አላቅም አሉ። ይህ ሰው ይህ መልካም ሰው በዚህ ዘመን የተገኘ ላማክረው ይገባል አለና እንደው የሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ለዝና ለጉራ ነው፣ አንድ ሙስሊም ግን ልጁን መዳር ያለበት ለማን ነው ሲል እንደው አላህን ለሚፈራ ስነ ምግባር ያለው ታማኝ ለሆነ ብሎ አቀረቡለት። አላህን የሚፈራ ስነ ምግባር ያለው ታማኝ ከዚህ አካባቢ ካንተ ውጭ የለም፣ ልጄን ድሬሃለሁ አሉ። አየህ አላህን የመፍራት ውጤት። የባለ ሀብት ልጅ አላህ ለገሰው፣ ርዝቁ ሰፋ። ከነሱ ግን ማን ተወለደ? ታላቁ ዓሊም፣ ሙጃሂድ፣ ነጋዴ፣ ባለ ሀብት የሆኑት ዓሊም ናቸው፣ ነጋዴ ናቸው፣ ዓቢድ ናቸው፣ ዓሊም ናቸው። አራቱንም ወራቶችን አመቱ ለአራት ከፍለው 3 ወር የጂሃድ አለ፣ 3 ወር የዒባዳ ብቻቸው፣ 3 ወር ዒልም የሚሰጡበት፣ 3 ወር የንግድ እንዲያደርገው ደረሳዎቻቸውን በአጠቃላይ ስፖንሰር አድርገው ሐጅ የሚያስደርጉ ናቸው። ማን? አብደላህ ኢብኑ ሙባረክ። አብደላህ የተገኙት ከዚህ ከአትክልት ሰራተኛ ቤተሰብ ነው። አባታቸው የአትክልት ሰራተኛ ነበር። ውጤቱ አየህ እንዴት ያማረ እንደሚሆን። አቂባው መጨረሻው እንዴት ወልዓቂበቱ ሊልሙተቂን ይላል አይደል? መጨረሻው ሁሉ የሚያምረው አላህን ለሚፈሩት ነው። ስለዚህ አላህን ፈርተ ኤክስፓርድ ነበር ተወው፣ የተሻለ ርዝቅ አላህ ያመጣልሃል። አላህን ፈርተ ፎርጂዶኑትን ነገር አቁም፣ አላህ የተሻለ ያመጣልሃል። አላህን መፍራት በየትኛውም ቦታ ሰውየው አያኝም ብራንድ ያልሆነውን ብራንድ አድርገህ የምታመጣ ከሆነ አላህ ይመለከትሃል። በሱ ቁጥጥር ስር ነህ፣ አታመልጥም። ነገ ትጠየቃለህ። ያመጣኸው ሐራም በሆነ ነው፣ ባልሆነ ነው፣ ያለ አግባብ በሆነ ነው። ነገ የውመል ቂያማ እጅ እግር ይመሰክራሉ። እጅህ እኔ ነኝ የቻይናውን ጃፓን ብዬ ሸኩት፣ የቻይናውን የቱርክ ብዬ ሸኩት እያለ ሲመሰክርብህ መልስ ምንድን ነው? መልስሽ ምንድን ነው? ስለዚህ አላህን መፍራት በየትኛውም ቦታ በየትኛውም አካባቢ አላህን መፍራት ለስኬት ያበቃልና ከርዝቅ ሰበቦች ርዝቃችን ከሚሰፋበት ትልቁ መንገድ አንዱ አላህን መፍራት ነው። አላህን መፍራት ለስኬት ያበቃል። አላህን መፍራት የነገሮች ሁሉ ስኬት ነው። ወመን የተቂላሃ የጅዐል ለሁ መኽረጃ። አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳን አላህ ያበጃጅለታል። ወየርዙቅሁ አላህ ይረዝቀዋል። ሚን ሐይሱ ላ ያሕተሲብ ካላሰቡታ ወላሂ የለም። አላህን ፈርተህ ካላሰብከው ቦታ የሆነ ርዝቅ አልመጣልህም። ካላሰብከው ካልገመትከው ቦታ የሆነ ነገር አልመጣም። አካውንት ውስጥ የሆነ ሰው የሆነ ነገር አላከልህም። አላህን የመፍራት ውጤት እኮ ነው። ሳትለምነው ሳትከጅለው የሆነ ሰው አካውንት ላይ ከባድ ገንዘብ ይልክልሃል። ምን ስትል በቃ ያዘው ስሜንም እንዳታነሳ ያለ የለም። የምን ውጤት? አላህን መፍራት። እህቴ ተደብቀሻል፣ ለአላህ ብለሽ ሂጃብሽን ለብሰሻል፣ ከአጅነቢይ ጋር እንደምአለንም ብለሽ አላህን ፈርተ ወላሂ ከተደበቅሽበት ነው እከሌትም ብሎ አላህ እንድትወጪ አድርጎ ጥሩ ትዳር የሚለግስሽ። ማንም ፈርተሽ አላህን ስለፈራሽ። የርዝቅሽ መገኛ የዱንያሽ ስኬት ሁሌም አላህ ነው። አላህን ይዘሽ አታፍሪም፣ አትወርቂም። ሰዎች ቢያታሉሽ ቢሸነግሉሽም ነይ ወደዚህ ብሉሽ አላህን እፈራለሁ ቆርቆሮ አሳይቶ ሲመጣ ሊያታልልሽ ነይ ዓመት ወጪሽን እችልልሻለሁ ነይ ሲልሽ ኢኒ አኻፉላህ እኔ አላህን እፈራለሁ በይ። ከሰባቱ አርሽ ጥላ ስር ከሚመደቡ ሰዎች አንዱ ማን ነው? ወረጁሉን ደዓቱ ዛቱ መንሱቢን ወጀማሊን። አንድ ሴት የዘሯ ያማረ ቁንጅናው ያማረ የገንዘብ ባለቤት የሆነች ስትጠራው ና ስትለው ፈቃለ ኢኒ አኻፉላህ እኔ አላህን እፈራለሁ ያለ ዩሱፍ ዓለይሂ ሰላም ዙለይኻ መታ ሀይተለክ ምን ጠብቃለህ ይኸው ተዘጋጅቼልሃለሁ ብላ ና ስትልህ በመኪናዋ ስትጠራህ በስልክ ደውላ ስታመቻችህ ኢኒ አኻፉላህ እኔ አላህን እፈራለሁ። ቴሌግራም ላይ ቻት ስታደርግላት አላህን እፈራለሁ። በሆነ ጥያቄ አንቺን ሊያበላሽ ሲመጣ አንተም እሷን ልታበላሽ አንቺን ሊያበላሽ አንተን ልታበላሽህ የተለያየ ቴክስት ስታደርግ አላህን እፈራለሁ። በሩን መዝጋት። ኢኒ አኻፉላህ እኔ አላህን እፈራለሁ ስትል አላህ ያማረውን ዱንያ ያማረውን ሐያት አላህ ይለግስሃል።
መን ተረከ ሊላሂ ሸይአን ለአላህ ብሎ አንድን ነገርን የተወ ዓወደሁ ላሁ ኸይረን ሚንሁ አላህ የተሻለ ይተካለታል። ይህንን መሰረታችንን አንርሳ። አላህ የኔንም የእናንተንም ተቅዋ ያማረ አላህ ያድርግልን። በድብቁም በገሃዱም አላህን ምንፈራ አላህ ያድርገን። ተቅዮች ሙተቆች አላህ ያድርገን። ርዝቃችንን አላህ ያስፋልን። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።